ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው የተገደሉ ለምን ይገደላሉ? ባሩስ ያቦሳ መፍቲ ለምን አትግደሉን? ሰው የቤተ ክርስቲያንን ገንዘብ ዘርፋለሁ ከዛ ብሔሬ ስራ ወሸቃለሁ አለ የሆነ ሰው ኮሜንት ላይ ማለት ነው። በጣም ያሳቀኝ ኮሜንት ነው ከሰሞኑ ማለት ነው። ኤኒዌይስ የሆነ ጥፋት አጠፉና ያ ጥፋት ሲታወቅባችሁ ነገሩን ወደ ዘር አዙራችሁ ብሔር ውስጥ የምትወተፉ ሰዎች አላችሁ። አሁን አንተ ኦሮሞ ስለሆንኩ ነው ምናምን እንደዚህ ነው መንግስቴን ወዳለሁ አሳልፌ አልሰጥም ሳዊሮስን ወዳለሁ ጎንበስ ብዬ ታዘዛለሁ። ሶ who cares ምን አገባን? ሳገ እሱ ብቻ ወጥቶ እኔ እንደዚህ ስለሆንኩ ነው ብሎ እስከጭራሹም ደግሞ በጣም የሚያሳዝነው በጣም ነው የሚገርመው ፓሪሲም ሰው የሞተ የለም ብሎ እስከ መካድ ሳይ ደነገጡ። አርሲ ሰዎች አልሞቱም ማስረጃው እኮ የለውም። ማርሲ ሰዎች ሞት አልሞቱ ማስረጃው የለም። ለመደመጥ ጣፋጭ አንደበት ሊኖር ይገባል። ቆሮቆ እንዳራስ ነው ጣፋጭ አንደበት። ተቀባይነትም ሊኖረው አይችልም። ዛሬም ነገም ተቀባይነት ነው። እንተቀም ማወቅ ይገባናል። ቤተክርስቲያን አንዲት ነች። እነሱ በመጡበት እኔ ኦሮሞ ስለሆንኩ ነው ምናምን ኦሮሞ ስለሆነ አይደለም። ቤተክርስቲያን አንዲት ናት። እነሱ ዓላማቸው አሁን ፖለቲካ ሊሰሩ ነው። በቤተክርስቲያን ላይ እንኳን ማየት ያለባችሁ ለቤተክርስቲያኗ ጠንቅ ለመሆን ለቤተክርስቲያኗ ሌላ እሾክ ወይም ደግሞ ሌላ አደጋ ይዞ ለመምጣት ነው። ፖለቲካ ለመስራት ነው። ዛሬ በደንብ አስተውሉ። በደንብ ካስተዋላችሁ ዓላማው በቤተክርስቲያን ላይ አለመግባባት እንዲፈጠር ነው። ዓላማው ራሱን ማዳን ብቻ ሳይሆን ቤተክርስቲያንን ወደ ያልሆነ መንገድ አቅጣጫ ለመምራት የተላከ ተልእኮ ይዞ የመጣ ሰው ነው። እንደዚህ አይነት ተልእኮውን ይዞ የመጣ ሰው ደግሞ በሌላ መንገድ ስለ ግል ጉዳይ አይደለም ነው። ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ዋላችሁ እንደምን ቆያችሁ እንደምን አዳራችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በወቅታዊ ጉዳይ ላይ ተመልሼ መጥቻለሁ። ከዚህ ቀደም ብሎ አንድ ቪዲዮ ሰርቻለሁ ከዛው ጋር የተቀጠለ ነው። በጣም ያዘንኩበትም ስለሆነ ነው እዛ ላይ ለብቻው ቪዲዮ እንድሰራ ያስገደደኝ። ምንድነው እሱም ያው የመጀመሪያውን ቪዲዮ ገብታችሁ ብታዩልኝ ደስ ይለኛል። ምንድነው በዚህ 2 እና 3 ቀን ውስጥ ሚዲያ ላይ ለቤተክርስቲያን ሌላ ደግሞ አጀንዳ ሆኖ እንድንከራከር እያደረጉ ያሉ አካላት አሉ። በተለይ ደግሞ ለቤተክርስቲያን ለመርዳት ገዳማትን ለመርዳት የገጠር ቤተክርስቲያን ለመርዳት በሚል ወንድሞች እየተሰባሰቡ አርቲስቶች ታዋቂ ሰዎች እየተሰባሰቡ በአንድ ሎዛ በሚባል ሚዲያ ተሰባስበው ወይም ለዛ ፈርመው ከዛው በየቤተክርስቲያኑ እየሄዱ የቤተክርስቲያኑ አካላት በማናገር ወይም የቤተክርስቲያኑ አካላት እነሱን አናግረው ተደራድረው ከዛ በኋላ ሄደው ያገለግላሉ። ዓለም ላይ ያሉ ኦርቶዶክሳውያን እንዲሰጡ ያደርጋሉ። እኔ ኦቨርኦል እንዲህ ሲታይ ያ ነገር ኦርጋናይዝ አድርገው ያንን ማድረጋቸው አልጎረበጠኝም። ይሁን ይደረግ የቤተክርስቲያንም አኳኋን ነው ብዬ ልቀበል። ግን እዛ ውስጥ ያሉ ያላመንኳቸው ጉዳዮች ግን ብዙ እንዳሉ ቅድም የሰራሁት ቪዲዮ ላይ ገልጬዋለሁ። መደራደር በፐርሰንት የሚባሉት ነገሮች በጣም አሳዛኝ ናቸው። እንደገና ባለቤቱ የሎዛ ሚዲያ ባለቤትም ኃጢአት አይደለም በፐርሰንት መቀበል ግን እኛንን ይቅር ያልነው የሚለውንም አይዲያ ሲያነሳ ለምን ይሄን አይነት አይዲያ ሊያነሳ ቻለም ብዬ ጥያቄ ሆኖብኛልና ግን ያዘንኩት ኦቨርኦል ክስ ሲነሳ ምክንያቱም ከገንዘብ ጋር የተያያዘ ነገር በቤተክርስቲያን ውስጥ ሁሌም ጥያቄ ይነሳል። ለነሱ ብቻ አይደለም ወይም ለዚህ ጉዳይ አይደለም። በቤተክርስቲያን መዋቅር ላይ ትልቁ ችግር በአድሚኒስትሬሽን ላይ በብር ላይ በጣም ብዙ ክፍተት አለ። ስለዚህ ለሚነሳ ጥያቄ ግን መልሱን በአግባቡ ንጽህናን በአግባቡ ነው መግለጥ ያለበት እንጂ ጥያቄ ያነሳውን አካል ግን ማሳደድ፣ መስደብ፣ ማንቋሸሽ እዚህ አገር ቤት ስላልሆኑ ነው ውጪ ስለሆኑ የሚባል ግን አነጋገር ግን አግባብ ነው ብዬ አላምንም። ትክክልም አይደለም። ያንን ቢያስተካክሉ ጥሩ ነው። ይሄንን እዛ ቪዲዮ ላይ ሰርቼዋለሁ ገብታችሁ። እኔ ዛሬ ግን የመጣሁበት ከነዚህ ውስጥ አንዱ በዚህ ኢቨንት ላይ ከሚሳተፈው ውስጥ አንዱ ወንድም ተመስገን የጌታ ልጅ የሚባል በፊት ፕሮቴስታንት የነበረ አሁን ወደ ኦርቶዶክስ የተጨመረ ወንድማችን አለ።
ሶሻል ሚዲያ ላይ ታውቁታላችሁ እሱንም እና እሱ ያነሳው ኢሹ ላይ ትናንትና ሚዲያ ላይ በራሱ ቲክቶክ ላይ ወጥቶ እንግዲህ በሚዲያ ላይ ወጥቶ የተናገረው ነገር ግን ያስደነግጣል። አንዳንዴ እግዚአብሔር ያዋርዳልም እላለሁ። ምክንያቱም አንዳንዴ እንዴት ሰው በዚህን ያህል ፍጥነት ሁለት ባህሪ ይኖረዋል ወይም ሁለት ማንነት ይደረባል ብዬ እስከማምን እኔ በሰው ልጅ እንደዚህ አይነት ፍጥነት ይኖራል ብዬ አስቤ አላቅምና በዚህን ያህል ነገር ትናንት የተናገረውን ዛሬ ሲክድ ሳይ ምን ነካው ታሞ ነው ብዬ እስከምል ድረስ እስካሁን ራሱ ላምን አልቻልኩም። ግን አንድ የማምነው ነገር አለ። በፖለቲከኞቹ ብዙ ነገር ስላየው በዚህ በካድሬዎቹም በፊትም በፖለቲካ ዓለም ውስጥ ያሉ ሰዎች አሁን ስልጣን ላይ ያለውን ከዛ በፊት የነበሩትም ሰዎች እንዴት አይነት አክሮባት እንደሚሰሩ የሆነ አካል ላይ የሆነ ነገር ይሉና አብረው ይሰራሉ። ከዛ ያ ነገር ልክ ሳይሳካ ሲቀር እሱን ረግሞ እሱን አድርገው እሱን ተችተው እንደውም በቃ ሰይጣናዊ አድርገው ከዛ በኋላ ቃላቸውን እጥፍ አድርገው ደግሞ በአዲስ መልክ ይመጣሉና ይሄንን ብዙ ጊዜ በፖለቲከኞች ነበር የማየው። ነገር ግን እኔ አሁን በዚህ ተመስገን በሚባለው ልጅ ግን በጣም ሳይው ደነገጥኩኝ። አሁን እሱ አጀንዳ ወይ መነጋገሪያ እንዲሆን ፈልጌ አይደለም። ቤተክርስቲያን ላይ መጣበቁ ግን ለኔ ያሳስበኛል። ከቤተክርስቲያን ውጪ በፖለቲካ ውስጥ አይመለከተኝም። የሰው ልጅ የፈለገው ግን ቤተክርስቲያን ላይ ሆኖ ግን የቤተክርስቲያንን ሐሳብ እያነሱ ግን እንዲህ ስለሆንኩ ነው ማለት ግን አግባብ አይደለም። ተስተካከል ወንድሜ እባክህ። በቤተክርስቲያን ውስጥ ሆነን ባናደርገው ጥሩ ነው። በዓለማዊ ዋቴቨር የምትደግፈውን ነገር መሆን ትችላለህ። እስቲ እኔ ብዙ ከማውራቴ በፊት ግን እስቲ እኔ አንድ ቪዲዮ ላሳያችሁ። አንድ የተቆራረጠ ቪዲዮ ነው። እሱ ነው እኔ ሙሉን ለቆታል። ቲክቶክ ላይ እሱ ለቆታል። ቪዲዮም ተሰርቶበታል። ከተናገራቸው ውስጥ ነገሮች ላንሳ። እንግዲህ ታስታውሱ እንደሆነ በአርሲ ላይ ያሁሉ ኦርቶዶክሳዊ ጭፍጨፋ ሲኖር አብዛኛው ሶሻል ሚዲያ ላይ አክቲቭ የሆኑ ሰዎች ስለ ኦርቶዶክሳዊ ጭፍጨፋ በአርሲ ላይ ሁሉም ድምፅ ሲሆን ነበር። ዩቲዩብ ቪዲዮ እየሰሩ አረ ድምፅ እንሆናለን ስንል ነበር። ከነዛ ውስጥ አንዱ ተመስገን ነው። ያን ሁሉ ሲጮህ የነበረ ሰው ግን በአንድ አሁን በዚህ ሎዛ ኢቨንት በሚባለ ወይም በሚታም ጥያቄ በተነሳባቸው ገንዘብ ትደራደራላችሁ በፐርሰንት ጠይቃላችሁ ተብሎ ጥያቄ ሲነሳ ግን እሱ ብቻ ወጥቶ እኔ እንደዚህ ስለሆንኩ ነው ብሎ እስከ ጭራሹም ደግሞ በጣም የሚያሳዝነው አረ በጣም ነው የሚገርመው በአርሲም ሰው የሞተ የለም ብሎ እስከ መካድ ሳይ ደነገጥኩኝ። እስቲ ቪዲዮን እንየው። ምን ያህል ሰው እንዴት አሮን ነው እኔ እንዳልኳችሁ በፖለቲካ ዓለም ውስጥ ለምጄዋለሁ። አሁን ስልጣን ላይ ያለው መንግስትም ከሱ በፊትም የነበሩ ዓለም ላይም እንደዚህ የሚከራባበቱ እንዳሉ አውቃለሁ። ግን ያ ወደ ቤተክርስቲያን ልጆች ላይ እየመጣ በተለይ ቤተክርስቲያን ውስጥ እየመጣ ሳይ ግን ትንሽ ያመኛል። ዝምም አልልም። ከዛ አንጻር ነው ሪያክት ልሰጥ የምችለውና እንደውም ላኩለትና እኔ ንስሐ ገብቶ ይቅርታ ጠይቆ ወደ አገልግሎቱ እንዲመለስ ነው የምነግረው። እዚች ላይ ግን አንድ ነገር መናገር ፈልጋለሁ ፕሊዝ። በተለይ በፕሮቴስታንት እምነት ውስጥ የነበራችሁና ወደ ቤተክርስቲያን ስትመጡ እባካችሁ አይኖ ይነግሯችኋል ወንድሞች፣ በዚህ በሃይማኖት ጉዳይ ላይ ያስተማሯችሁ ልጆች ይነግሯችኋል። ግን እናንተ አይዶን ነው የዚህ የሶሻል ሚዲያው ቤኔፊትን ስለምታስቡት ነው መሰለኝ 2-3 ወር ሳትቆዩ ልክ እዛው ፕሮቴስታንት ውስጥ እንደነበራችሁት አገልግሎት ላይ እዚህ ቤተክርስቲያን ላይ ለማድረግ ትሞክራላችሁ። ያው ሚዲያ ቤተክርስቲያን አሁን ምረት እንደማትችሉ አውቃለሁ። ግን አንዳንዴ አሁን እሱንም እያገኛችሁ ነው። በተለይ በገጠር ያሉ ቤተክርስቲያን ገንዘብ ስለሚፈልጉ አውደ ምረት እየሰጧችሁ እንደሆነ ምረዳለሁ። አግባብ አይደለም። እንደው እነሱ ቢሏችሁ ግን እናንተ ሰበር በሉ ባካችሁ። ነገር ግን ታገሱ፣ እስቲ ጊዜ ስጡ። ስለ ቤተክርስቲያኗ ጠንቅቃችሁ ለማወቅ ሞክሩ። ዕውቀቱ ራሱ ቢኖራችሁ ዝም በሉ። እንዴ ቤተክርስቲያኗ እኮ በሺ የሚቆጠር ሊቃውንት አሏት እኮ። እንሰማቸዋለን እንዴ? አንሰማቸውም እኮ። ዝምታቸው እኮ ያስተምረናል። ዛሬ የሶሻል ሚዲያ ፕላትፎርም በዛለን ተብሎ ግን ዝም ብለን የመጣልንን ነገር እየተናገረን ስንሄድ ከዛ የሆነ ነገር
ጠቅ ሲያደርጉን ግን ውስጥ አብሮ ያደገ ማንነት ላይ ዝርግፍ አድርጋችሁ ለሰው በሚሰቀጥጥ ንግግር ትናገራላችሁ። ስለዚህ ወንድሜ ተመስገን እባክህ የመጀመሪያው ይቅርታ ጠይቀህ ንስሐ ተቀብለህ በንስሐ ህይወት ውስጥ ቅዱስ ሥጋውን ክቡር ደሙን ተቀብለህ ወደ ልቦና ተመለስ ነው የመጀመሪያ መልእክቴ። ግን እንደው ለትምህርት እንዲሆነን ግን እስቲ ከዚህ በፊት እሱ ምን ብሏል? አሁን ትናንትና ከማለቱ በፊት ከዚህ በፊት ስለ አርሲ እኔ የሚያሳስበኝ የመጣሁት አሁን ስለ አርሲ ጉዳይ ነው። እስቲ ስሙት። ስለ አርሲ ምን ብሏል? ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም። በአርሲ ጉዳይ ላይ ያለው በጣም ማዝነው። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም። ማርሲ ሰዎች ሞቱ አልሞቱም ማስረጃው የለም። ደግሞ ፒቲሽን ምናምን ስትል እንግዲህ ምንድን ነው የምትሉት አሁን ክርስቲያኖች? እሱ አሁን ደግሞ ቢያየው ምንድን ነው የሚለው? ብዙ ማለት እፈልግ ነበረ ግን ብቻ ጊዜና ሰዓቱ ሲፈቅድ ይሆናል። ግን እባክህ ቤተክርስቲያን እንደዚህ አይነት ሁለት ገጽ የላትም። የማንነት ጉዳይ አለ። ግን ምን ልታስብ ነው አሁን? የነዛ ያ ሁሉ ያለቁ ኦርቶዶክሳዊ ህፃናት፣ አዛውንቶች፣ እናቶች፣ ሴቶች የነሱ ደም ምንድን ነው የሚለ? የሞተ ሰው የለም ብለህ ስትል የመጀመሪያ ያለቀስከው ለምንድን ነው? የውሸት ነው ማለት ነው? በሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። አመሰግናለሁ። እንግዲህ አሁን እኔ እንዳልኳችሁ ነው። እያንዳንዱ ላይ ሪያክሽን ለመስጠት ፈልጌ አይደለም። ክሊርሊ ኦርቶዶክሳውያን እንድታቁት የፈለግኩት ይሄን ነው። በቤተ ክርስቲያናችን እንደ ክርስቶስ አስተምሮ ክርስቶስ ከሚጸየፋቸው እግዚአብሔር ከሚጸየፋቸው ዋነኛው የሰው ልጅ ዘርን መቁጠር ነው። እከሌ ስለሆንክ እሱ ቲክቶክ እያነበበ ለሚመልሱት መልስ እየሄደ አያውቀውም ለማን እንደሚናገር። እኔ ኦሮሞ ስለሆንኩ የተነሳው ኢሹ እሱ ነው። ምን አገናኘው? እሱ ብቻ ነው የሎዛ ኢቨንት ቤተክርስቲያን እየተሰባሰቡ ቤተክርስቲያን የሚያሰሩት 50-60 አይደል እንደሚሆኑት? ለምን ሌሎቹ አልሰሩም? ለምን እነሱ ኦሮሞ፣ ትግሬ፣ አማራ፣ ወላይታ አላሉ? ያነ ውስጥ ያለው ሰው በልቡ ሞልቶ የተረፈውን ይናገራል የሚያስብለው ይሄንን ነው። አሁንም አልረፈደም። እባካችሁ ትንሽ ስስ ብልታችሁ ሲነካ መንግስቴን ወዷል እንዴ? ስልጣን ላይ ያለው መንግስት እኮ ወደድከውም አልወደድከውም እኮ የኢትዮጵያ መንግስት ለጊዜው ሀገር የሚመራ መንግስት ነው። ኢትዮጵያ ላለፉት 1000 ዓመታት እኮ መንግስት ነበራት። ጥሩም ሰርተው መጥፎ ሰርተው፣ ጥሩ የሚሰራውን የሚደግፉ አሉ፣ መጥፎ የሚሰራውን የሚተቹ አሉ። ግራም ነፈሰ ግን መንግስት ስልጣን ላይ ያለ ያስተዳድራል። አንተ ልደግፈው ትችላለህ፣ ሌላው ሊጠላው ይችላል እንጂ ጠላው ማለት ግን በሚሰራው ስራ ነው እንጂ እሱም ኢትዮጵያዊ አንተም ኢትዮጵያዊ እኛም ኢትዮጵያዊ። ምን አመጣ ኦሮሞና አማራ፣ ትግሬ፣ ወላይታ ማለት? ኦሮሞ ስለሆንኩ ነው? የኦሮሞ መንግስት ስለሆነ ነው? ይሄ ውስጥ ያለ ነገር ላይ አሁን የተቸገርነው ትልቁ ነገር ይሄ ነው።
በቤተክርስቲያኗ ውስጥ ያለው መዋቅር ቅዱስ ሲኖዶስ ላይ ያለውም ትልቁ ችግር ይሄ ነው። ልክ በዚህ ላይ አቅም የለህም እዚህ ቦታ ላይ ስራ ከተባለ እኔ እንደዚህ ብሔር ስለሆንኩ ነው፣ እኔ እንደዚህ ብሔር ስለሆንኩ ነው የተገፋሁት። ይሄን ነው ሐዋርያት ያስተማሩት ቤተክርስቲያን ያቆዩልን። አንተ አሁን ከምንም መዋቅር ውስጥ የሌለ በቤተክርስቲያን እንደ አንድ ምእመን በክርስቶስ ቤተክርስቲያን ላይ አንዱ አካል ሆነ የተጨመርክ ልጅ ምንም በቤተክርስቲያኗ የሥራ መዋቅር ውስጥ የሌለ ልጅ ልክ እንደ ትልቅ መዋቅር ላይ እንደተገፋ ሰው ይህንን ያህል ንግግር ማድረግ አግባብ ነው? ሚዲያው ነው እኮ አንተን እኮ ያሳወቀ እኔም ያወቅኩ እንጂ እኮ በሚሊዮን የሚቆጠር ኦርቶዶክሳዊ ነው እኮ ያለው። እግዚአብሔር ነው የሚያቀን እንጂ እኔ የትኛውን ኦርቶዶክስ ነው የሀገሬ ልጅ ማቀው? ዘመኑ ሚዲያ ሆነና ሁላችንም እንድንተያይ ያደረገን። ተመስገን። እንቀጥል። አትግደሉት ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላል? ማን አንተ ምድረ ቆርቆ እንዳበኔ ለተፈምስ የምትፈልግ በጠቅላላ አላፈምስህም ስለ እኔ ተመስገን እባላለሁ። ለብዙዎቻችሁ እኮ መልስ እኮ ማልመልሰው እኮ ስለማላፈምስ ነው። ለመደመጥ ሞገስ ያስፈልጋል። ስታወራ ራሱ ጣፋጭ አንደበት ሲኖር ነው እንዳንተ ቆርቆንዳ ደግሞ እንትን ልበል እንዴ። እኔ አሁን እዚህ ላይ እንዴት ብዬ ሪያክት ልሰጥ እንደፈለኩም አላውቅም። ለምን የሚናገረውን ነገር ስለማያውቅ እንደው ጀስት ባካችሁ እዛ አጠገቡ ያላችሁ ሰዎች ብትመክሩት ጥሩ ነው። ለመደመጥ ጣፋጭ አንደበት ሊኖር ይገባል። ቆሮቆንዳራስ ነው ጣፋጭ አንደበት? የትኛው ደግሞ አንተ ፐብሊክ ስፒከር መሆንህን ያሳይህልን? በሃይማኖት ዙሪያ ነው አብራርተ አንደበተ ርቱዕ ሆነ አስተምህረ ነው? ለምን ብዙ እንድንናገር ታደርጋላችሁ? ባካችሁ እቺ እንግዲህ 100,000 እና 50,000 200,000 ፎሎወር አግኝቶ የምታገኘውን ገንዘብ ናት እንግዲህ አላፈምስህም አፈመስኩ የሚባለው ቋንቋ። እንደው ቢቀር ይሄ ሶሻል ሚዲያ ላይ አንድ ጥርቅም ቢል ምንድነው የሚወጣችሁ? አረባካችሁ ቤተክርስቲያን ናት ትልቅ። ሰማያዊቷ ቤተክርስቲያን አስበን እንስራ። ባጋዚ አልወጣታ ቤተክርስቲያን ነበረች። ማን ነው ሚዩት እስቲ በጅማ ዋጮ ባለወልድ የሚባል ቤተክርስቲያን ነበረ። በግሬ ሄጂ አላየሁትም። የሚገርማ እዚህ ላይ አንድ ነገር ልሰጣችሁ የምፈልገው አሁን ወንድማችን ተመስገን ኦሮሞ ስለሆንኩ ነው የተገፋሁት የሚል ብዙ ነገር ነው እንግዲህ እንደሰማችሁት። በዛው ቀን ይሄን ከተሰማ በኋላ አብዛኛውን እዚህ ላይ የምታዩዋቸው ሰዎች የኦሮሞ ተወላጅ ኦሮምኛ ተናጋሪ ወይ የኦሮሞ ተወላጅ የሆኑ ኦርቶዶክሳዊ በአንዱ ቤት ውስጥ ገብተው ነው ሐሳብ እየሰጡ ያሉት። ሁሉም እንደሱ ኦሮሞ ናቸው። እኔ አንዳንዴ ያጸይፈኛል ራሱ ኦሮሞ ናቸው፣ አማራ ነው፣ ትግሬ ነው እያሉ ማለት ያችን መጓጓት ኢትዮጵያ የምትባለው ነገር እየጠፋች ስለሆነ ማለት ነውና እዚሁ ተሰብስበው ግን ሲያወሩት የነበረው በጣም ነው የደነገጥኩት። እንደዚህም አይነት ሰዎች ኦርቶዶክሳዊ ደግሞ አሉ ልክ ልኩን የሚነግሩት። ለሱ ነው መልስ እየሰጡት ያሉት። ስሙት። በደብዳቤ ነው የተጠየቁት። 37 አባወራዎች ናቸው ያሉት። ያን ቤተክርስቲያን ለማሰራት ጠይቂያቸው ነበር እያንዳንዳቸው ዛሬ እንደዚህ የሚባለውን ማለት ነው። እየሰማችሁ ከሆነ አምልጧችሁ እንዳይሆን ነው። በጅማ አካባቢ ላይ 37 አባወራዎች የሚሆኑ ከኦርቶዶክሳዊ ቤተክርስቲያን እንዲሰራላቸው ፈልገው እነዚህ አሁን ኢቨንቱን የሚያዘጋጁ ወይም ገንዘቡን ተሰባስበው ለቤተክርስቲያን መዋጮ የሚሰበስቡ ሰዎች ጠይቂያቸው ነበረ እያለ ነው ይሄ ኦርቶዶክሳዊ። እና ምን እንደተባለ ስሙት። የምሬን ነው የምላችሁ። የተመለሰልኝ መልስ 40% ነው የተጠየቁት። ያውም ደግሞ 40% የሚገርማችሁ ቤተክርስቲያኑ ገቢ የሚኖረው ከሆነ ነው።
ገቢ የማይኖረው ከሆነ አሁን እንደተጠየቀው የ6 ሚሊዮን እንደተሰጠው እንደዛ ነበር የተጠየቁት። ለኦሮሚያ ቤተክርስቲያን ማንም ሲያገለግል አልነበረም። ዛሬ ግን መጥተው ይሄንን ላነሳላችሁ የፈለኩት ኦሮሚያ ላይ ችግር ሲኖር፣ ኦሮሚያ ቤተክርስቲያን እርዳታ ሲያስፈልጋት፣ ኦሮሚያ ቤተክርስቲያን መታገዝ ሲያስፈልጋት ማንም ቤቱን የከፈተ አልነበረም። ማንም ዛሬ ላይ ግን ተነስተው ለኦሮሚያ ቤተክርስቲያን ተቆርቋሪ የኦሮሚያ ቤተክርስቲያን እኔ ኦሮሞ ነኝ እኔ ጅኒ ጃንካ ነኝ አይሰራም፣ ሊሰራም አይችልም። ተቀባይነትም ሊኖረው አይችልም። ዛሬም ነገም ተቀባይነት አይኖረው። ይሄን ተቀጣ ማወቅ ይገባናል። ቤተክርስቲያን አንዲት ነች። እነሱ በመጡበት እኔ ኦሮሞ ስለሆንኩ ነው ምናምን ኦሮሞ ስለሆነ አይደለም። ቤተክርስቲያን አንዲት ናት። እነሱ አላማቸው ማሁን ፖለቲካ ሊሰሩ ነው። በቤተክርስቲያን ላይ ይሄ እንኳን ማየት ያለባችሁ ለቤተክርስቲያኗ ጠንቅ ለመሆን ነው። ለቤተክርስቲያኗ ሌላ እሾክ ወይም ደግሞ ሌላ አደጋ ይዞ ለመምጣት ነው። ፖለቲካ ለመስራት ነው። ዛሬ በደንብ አስተውሉት። በደንብ ካስተዋላችሁት አላማው በቤተክርስቲያን ላይ አለመግባባት እንዲፈጠር ነው። አላማው ራሱን ማዳን ብቻ ሳይሆን ቤተክርስቲያንን ወደ ያልሆነ መንገድ አቅጣጫ ለመምራት የተላከ ተልኮ ይዞ የመጣ ሰው ነው። እንደዚህ አይነት ተልኮውን ይዞ የመጣ ሰው ደግሞ በሌላ መንገድ ስለ ግል ጉዳይ አይደለም ማውራት፣ ስለ ቤተክርስቲያን ጠንቅ ሊሆን ነው የመጣው ነው የምላችሁ እኮ። እኔ ኦሮሞ ስለሆንኩ ነኝ። ማነው ኦሮሞ ስለሆነ የተገፋው? ማነው ኦሮሞ ስለሆነ አገልግሎት የተከለከለው? እንዴ ኦሮሞ ቤተክርስቲያን ኦሮሞ ስረቅልኝ ብሎ ልኮታል እንዴ? ኦሮሞ እንደዚህ አድርግልኝ ብሎ ልኮታል እንዴ? በደንብ አስተውላችሁ አስቡ። የምሬ ነው የምላችሁ። ይሄ ተልኮ ነገ ጠዋት በደንብ ትልቅ ቤተክርስቲያን ላይ ትልቅ ተጽዕኖ ይዞ እንደሚመጣ በደንብ አስባችሁ እዩት። ተልኮ አለው። እናንተ አሁን ራሱን ለማዳን ነው ምናምን ብላችሁ ለራሱን ለማዳን አይደለም። ይሄ ቤተክርስቲያንን ወደ ሌላ ወደ አልሆነ መንገድ ለማምራት ኦሮሚያ ላይ ሌላ ነገሮችን ይዞ ለመምጣት በኦሮሚያ ላይ ኦርቶዶክሳውያን አልተገደሉም እስከማለት ድረስ የደረሰው እኮ ተልኮ ቢኖረው አልገባንም እኛ። አሁንም ገና እኛ የምናወራው ስለሱ ስለ ግል ጉዳይ ነው። ስለ ግል ጉዳይ ሳይሆን ቤተክርስቲያንን ለማጥቃት እንደመጣ ጠንቅቃችሁ ነው። እንደዚህ አይነት ሰዎችን ተደራጅተን በምን መንገድ ነው እሱ መከላከል? ቤተክርስቲያንን እንዴት ነው መከላከል የምንችለው? አንድ የኦሮሚያ ተወላጅ ሆናችሁ እስቲ ራሳችን እስቲ የተደራጅናለን? እስቲ ወንዴ ንገሩኝ እስቲ። በሚዲያ ደረጃ ተጽዕኖ ለመፍጠት በኦሮሚያ ተወላጅ ላይ ለሚመጣው በኦሮሞ ኦርቶዶክሳውያን ላይ ለሚመጣው ተጽዕኖ በሚዲያ ደረጃ ገፍተን ለህዝቡ ለማሳወቅ እስቲ እኛ በሚዲያ ላይ ያለን ሰዎች እስቲ ተደራጅተናል? ራሳችንን አደራጅተናል? እኛ እንኳን ራሳችንን በጋራ ለመቆም እንኳን እስቲ ታለ እስቲ እንተዋወቃለን? በግል ከመሮጥ ይልቅ እንደ አንድ ሚዲያ ላይ ተጽዕኖ መፍጠር የምንችል ሰዎች ተደራጅተን ለህዝቡ ማሳወቅ የምንችልበት ሚዲያ አለን? ማህበር አለን? እስቲ ንገሩኝ እስቲ። ሁሉም በቲክቶክ ደረጃ እኔም በግሌ ቤቴን ከፍቼ ወንዴም በግሉ ምናልባት ጆንም በግሉ ሁላችንም በየግላችን ነው የምንሮጠው። ግን ለምንድን ነው እሱ አንድነት በውስጥ ተነጋግረን ይሁን? ይሄንን ነው ልላችሁ የምችለው እኔ ቱ ቢ ኦነስት ነው የምልህ። እግዚአብሔር ይባርከው ይሄ ልጅን። እኔ አንድ የተናገረው ነገር ላይ ነው አተኩራችሁ ከሰማችሁት። የተናገረው ነገር በጣም ገዝቶኛል። የአርሲ ኦርቶዶክሳውያን አልሞቱም እስከ ማለት የደረሰበት ምክንያት ፖለቲካ ነው። እሱን ነው የሚያሰብኩት። ምክንያቱም ኦርቶዶክሳዊ አንቲል ነው አርሲ ላይ እየተገደለ ነው። መዋቅራዊ በሆነ መንገድ አልቆመም። ራሱ የመንግስት የሰብአዊ መብት የሚዘግበው ለመንግስት ቅርብ የሆኑ ሚዲያዎች እየዘገቡት ያሉት እስከ ቅርብ ጊዜ ኦርቶዶክሳዊ እየሞተ ነው። በዚህ ምክንያት ላይ በጣም በውጭ ያሉ ሰዎች ተጽዕኖ እየፈጠሩ ይሄንን አጀንዳን እያራገቡ ለዓለም አቀፍ ማህበረሰብ እንዲሰማ እየተጮኸ ነው። መንግስት ይሄ ነገር እንዲወጣ አይፈልግም። በቃ እንደማንኛውም ኖርማላይዝድ ሆኖ እሱ በሚችለው ለመቆጣጠር ከተቻለ ይሞክራል፣ ካልሆነ ደግሞ እየተገደለ ይቀጥላል ነው። ስለዚህ መንግስት እነዚህ ቲክቶክ ላይ ሶሻል ሚዲያ ላይ አክቲቭ የሆኑ ሰዎችን በዚህ መንገድ አፕሮች አድርጎ ጀስት ኖርማላይዝ አድርጉት፣ ይሄ ነገር እንደዛ ናችሁ ብላችሁ አትተባበሩ የሚል አጀንዳ እንደተሰጠ የሚያሳይ መንገድ ነው እያየሁበት ያለው። ለምን ቅድም እንደሰማችሁት ካያችሁት መንግስቴን አትስደብብኝ፣ በኮሮጆ መርጬዋለሁ፣ እንደዚህ ነው፣ እኔ መንግስቴን ስትነካ ምና መንግስት እኮ የሁሉም መንግስት ኢትዮጵያ ውስጥ ያለ ኢትዮጵያዊ በሙሉ መንግስት ነው።
እኛኮ ያ መንግስት ስልጣን ላይ ተሰባስበው ያሉ መዋቅር እየሰራ አይደለም ህዝቡ እየተሞተ ነው እና አስከብርልን ነው እንጂ ስልጣን ላይ እኛን ያዝ አይደለም ማንንም ስልጣን ላይ ወጣ ዜጎች ግን ከጫፍ እስከ ጫፍ በኢትዮጵያ ውስጥ ያሉት ሰላማዊ ወጥቶ ገብቶ ሰርቶ የሚያተርፉበት ነገር ያገኙ ይኑሩ ሰላማዊ ህይወት ይኑሩ ነው እንጂ ስልጣን ላይ መንግስት ያለው ኢትዮጵያ መንግስት ነው ግን አጀንዳውን ለመቀየር የተሰጠው አጀንዳ እንዳለ የሚያሳየው ለተመስገን አወጣው አይቻልማ እግዚአብሔር እኮ ያጋልጣል እኮ መንግስቴን አልተባበረም መንግስቴን እየተቻብኝ ማን ነው አንተን የቲክቶክ ፒቲሽን ሰብሳቢ ያደረገ አልገልጽም የሞተ ሰው የለም አርሲ ላይ ይሄንን አመጣው እሱ የተሰጠው አጀንዳ ስላለ ነው በቃ ከምንም ማለት እኔ ለዛ ነው ተመስገን ያ ኦርቶዶክሳዊ ከሆነባት ቅዱስ ሥጋውን ክቡር ደሙን ተቀብሎ ተጠምቆ ከሆነባት ያ ተመስገን ቢሆን ይሄንን ነገር አይደግሙም አሁን ግን ይሄ የካድሬነት የመንግስትን ተልኮ መቀበል ሲመጣ ግን ማን ነው አንተን የኔ ቲክቶክ መሪ ያደረገ ማን ነው ፒቲሽን ሰብሳቢ ያደረገ አርሲ ላይ ሰው እየሞተ አይደለም መንግስቴን አትስደብብኝ እኔ ወደዋለሁ መርጫዋለሁ ምን አመጣው እዚህ ላይ አይ ቲንክ የሰራው ስህተት ትረዳዋለህ ይሄን ሁሉ ዲቴል ሊሄድብህ ያሰብኩት በትክክል ያጠፋሃትን ጥፋት ትረዳዋለህ ብዬ ስለማስብ ነው ተመለስ አሁንም የቤተ ክርስቲያን ልጅነቱ ይሻልሃል አንድ እህታችን አስቃኝም አስገረማኝም አንዳንዴ እኔ አሁን ደግሞ ተቀደም የሰራውላችሁን ቪዲዮ አንድ እህታችን የተናገረችበት ከየትኛውም የቤተ ክርስቲያን አገልጋይ ከሚባል ሰው የተሻለ ምዕመናኑ የዚህን ያህል ለቤተ ክርስቲያን ይቆረቆራል እስከምል ድረስ ነው የደረስኩት አሁን እዚች ላይ የምትናገረው እህታችንን ስሟት በዚህ በተመስገን ጉዳይ ላይ ተመስገን ይባላል አንተ አልገባም መንግስትን ደግፈዋለሁ ስለ አንተ መሰደው መንግስትን እኔ ደግፈዋለሁ አንተ መሰደባቸውን አባቶችን አባ ሳውሮስን ደግፈዋለሁ ምን ታመጣለህ አባ ሳውሮስ ይመቸኛል ምን ታመጣለህ አባቶችን እሰማለሁ አጎንብስ ሲለኝ አጎነብሳለሁ ቀናበር ሲለኝ ቀናላለሁ ኦሮሞ በመሆኔ ልታሸማቀቅ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ ኮሚቴ በላይ የመጣው ሰው የፖለቲካ ኢሹ ስላለ ነው እዚህ ላይ አንድ ነገር ልንገራችሁ አሁን እየተናገረ ምን ያህል ፕሮጀክት ተሰጥቷቸው ከመንግስት አካላት ከካድሬ የተሰጣቸው ነገር እንዳለ የሚያሳብቅ ነገር ልሳሳት እችላለሁ ግን በትክክል በእኔ እይታ ሊያሳየኝ የቻለው እኔ ሁሉ አላውቀውም አስባችሁታል ፒቲሽን እንሰበስባለን ማን ነው ፒቲሽን ሰብሳቢ ያደረገ ማቀው ፒቲሽን እንዲሰበሰብ አሜሪካን ያሉት አቡነ ሉቃስ ለኮንግረስ የሚገባ የኦርቶዶክሳዊውን ጭፍጨፋ የአሜሪካ መንግስት ከመንግስት ጋር እንዲነጋገርና ጭፍጨፋውን እንዲያቆም የፒቲሽን ይሰብሰብ ይሄን ያህል ተሰብስቦ እንዲገባ ነው ይሄንን አጀንዳ ከኢትዮጵያ መንግስት ካድሬ ለነሱ እንደተሰጣቸው የሚገልጸው ነገር ተመስገን ነው አልቻለው ይሄው አወጣው የሚያወራው እሱ ነው ደግሞ እኮ እኔ አባቶችን አልሰድብም አባቶችን አልተችም እኔ አቡነ ሳዊሮስ አባቴ ነው አልሰድባቸውም አንተ አባትን የመስደብስ ሞራል ከየት አመጣኸው አባትን በምንም አባትን መሳደብ ኃጢአት ሲጀመር አባትን አይደለም የሰው ልጅ መሳደብ ኃጢአት ነው ስድብ ኃጢአት ነው መተቸት መናገር ለቤተ ክርስቲያን ትክክል አይደለም ማለት ስድብ አይደለም ይሄ እየተሰራ አይደለም ይሄ ነገር ተሳስቷል ማለት ስድብ አይደለም ስለዚህ አሁን ፒቲሽን ያሰባሰቡት አንተ እንደምትለው ተራ ሰዎች አይደሉም ሊቃነ ጳጳሳት ናቸው አሜሪካ ያሉ እነሱም መንግስትን ለማውረድ ምናምን አይደለም መንግስት ጆሮ ካለው እንዲሰማ የኦርቶዶክሳዊ ደም ይቆም ከሚል አንፃር የአሜሪካ መንግስት የሚፈቅደውን ህግ ተከትለው ፑሽ እንዲያደርገው እባክህ ዜጋህን
አስጠበቀ ሴኩሪቲን ደህንነትን አስጠበቀና የግድያው የኦርቶዶክሳዊ ግድያ ይቁም የሚል አጀንዳ ነው። ይሄ ንጹህ አይምሮ ላለው የትኛውንም እምነት ይከተል ምንድነው የሚጎረብጠው? ለመንግስትስ ምንድነው የሚጎረብጠው? አንድ ኢትዮጵያዊ ለሚኖርበት ሀገር ላይ እባክህ መንግስትን ጠይቅልኝ ዜጎች እያለቁ ነው ብሎ ቢጠይቅ መንግስት ለምን ጠየቅክብኝ ብሎ ያንን ግለሰብ ሊተቸው ወይም ሊገለው ሊያሳድደው ለምን እንዴ? መናገር መብት የለውም እንዴ? ግን ያንተ አጀንዳ ሌላ ስለሆነ ምክንያቱም እኔ ተመለስ ነው ቤተክርስቲያን ከቤተክርስቲያን ጎን ነው ቆም ያልኩ። አትቀባባ፣ አትደባልቀው። ይዘህ የመጣህበት የፖለቲካ አጀንዳ የተመከርክበት ሌላ ነው። መንግስትን መውደድ ውደደው፣ ማንንም የመውደድ መብት አለ። እኔ ልወደው እችላለሁ፣ ልጠላው እችላለሁ። ለመውደድ መብት እንዳለ ሁሉ ለመጥላትም ደግሞ መብት አለው አንድ ሰው። ከዛ ጋር የሚገናኝ አይደለም አጀንዳው፣ እሱ አይደለም አጀንዳው። አንድና አንድ በቤተ ክርስቲያን ጉዳይ ላይ ገብታችሁ አግባብ ባልሆነ ገንዘብ እየተሰባሰበ ከቤተ ክርስቲያኗ ከምትሰበስበው በላይ እናንተ የምትወስዱት ገንዘብ አለ እየተባለ እየታማችሁ ነው። እሱን ነገር ክሊር አድርጉ ሁላችሁንም። እኛ አንዳች ነበር የበላነው ነገር የለም ይውጣ። ትክክል ከሆነ ሚዲያ ላይ እየወጣችሁ ይኸው ማስረጃ ይቅረብብን፣ እኛ አልተሳሳትንም፣ ካጠፋንም ይቅርታ እንጠይቃለን። ይሄ የጨዋ ኦርቶዶክሳዊ ስነ ምግባር ነው እንጂ እንዳንተ ደፍኖ ልቦናውንም አይኑንም አሳውሮ እንዳልኩ የተሰጠ አጀንዳ ልክ በደም ውስጥ እንደገባ ነገር እንዳለ ዘር ኦሮሞ ስለሆንኩኝ መንግስቴ ስለተሰደበ አባቶችን አትስደቡ ብለህ አሁን ታውቀዋለህ ማን እንደሚሰበስብ ፒቲሽኑ አባቶች ናቸው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። የባርሱ ጉዳይ የቤተ ክርስቲያንን ገንዘብ ዘርፋለሁ ከዛ ብሔሬ ስር ወሸቃለሁ አለ የሆነ ሰው ኮመንት ላይ ማለት ነው። በጣም ያሳቀኝ ኮመንት ነው ከሰሞኑ ማለት ነው። ኤኒዌይስ የሆነ ጥፋት ታጠፉና ያ ጥፋት ሲታወቅባችሁ ነገሩን ወደ ዘር አዙራችሁ ብሔር ውስጥ የምትወተፉ ሰዎች አላችሁ። አሁን አንተ ኦሮሞ ስለሆንኩ ነው ምናምን እንደዚህ ነው መንግስቴን ወዳለው አሳልፌ አልሰጥም፣ ሳዊሮስን ወዳለው ጎንበስ ብዬ ታዘዛለሁ። ሶ who cares ምን አገባን? ምንድነው ይሄ ሁሉ መቀበጣጠር? ሲጀመር ተናደ ለምን ላይ ገባክ? ምንድነው እያልክ ያለኸው? በቃ አጥፍተ ከሆነ ይሄ ለአንተ የንስሐ እንትን ነው መንገድ ነው። ኦኬ እንደዚህ አድርገሃል። ሰው እንዴት አድርጌ ላስተካክል ወደሚቀጥለው ነው እንጂ መተህ እዚህ ጋር አሁን በቃ የሆነ ምስክርነት ራስ እየሰጠህ ነው ይመስለው እንዳደረክ እየተባለ ያለውን ነገር ማለት ነውና በዚህ ደረጃ መናደድ አይጠበቅብም። አሁን ባንተ ቤት ኦሮሞ ስለሆንኩኝ ነው ምናምን ስላልክ በቃ የኦሮሞ ክርስቲያኖች እንዳለ ተነስተው ፍትህ ለተሙ ኦሮሞ ስለሆነ ነው ከቤተ ክርስቲያን ብር ወሰደ የተባለው ምናምን ብሎ በቃ ላንተ ድምጽ እንዲሆኑክ ምናምን ወይኔ ተሙ ምናምን ይባላል ነው። ከሰረክ ሰርቀሃል፣ አለቅ። እዚህ ጋር መተህ ሳዊሮስን ታዘዛለሁ እንትናን እንደዚህ ይላልው መንግስቴን አላስነካም ገለበሌ ምናምን ስራክ ምንም የምትፈጥረው ነገር የለም። መመለስ ከቻልክ ተመለስ፣ በቃ መስተካከል ከቻልክ ተስተካከል። እኛ እኮ ዛሬ አይደለም ድምጽ መሆን የጀመርነው። ስም መጥቀስ ነው እኮ የቀረህ ብራዘር። አሩሲ ላይ ምንም የተገደለ ሰው የለም። መረጃ ምናምን ስንቱን ዳሰስከው ቀባጠርክ ብዙ ነገር እና ካምዳውን። እሺ ካምዳውን፣ በጣም ካምዳውን። በቃ የሆነ ነገር ታደርጋላችሁ ትድብቃችሁ፣ ግላጭ ሲወጣባችሁ እዚህ በታችሁ ቀርሻታችሁ ትቀረሻላችሁ። ይሄንን ነው እኔ ልላችሁ የምችለውና በጣም 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 ነው ያዘንኩት። በጣም ቱ ቢ ኦነስት አሮን ነው ምን እንደምል ከዚህ በላይ ብዙ ማውለትም አልፈልግም። ግን እዛው ቅርብ ያላችሁ ሰዎች ይሄንን ልጅ የመጀመሪያው እሱንና እንደሱ መሰሎች በተለይ በቅርብ ኦርቶዶክሳዊ የሆኑ ሰዎች ብንችል 5-6 ዓመት በዚህ ሶሻል ሚዲያ ላይ በተለይ መንፈሳዊ ነክ ነገር ላይ ባይናገሩ ምከሯቸው። እንደ ወንድምነት ኦርቶዶክሳዊ ማንነት አለ። ጸጥ የማለት አውቆም ዝም የማለት
እንጂ እንደ ፕሮቴስታንት የሆነ ነገር ይዞ የሆነ መጽሐፍ ቅዱስ አንብቦ ያንን እንደ መጽሐፍ ይዞ ውጭ ወጣው ኢየሱስ ጌታ ነው የሚል የቤተክርስቲያን ስርዓት የለንም። ያንን ይዞት የመጣውን ግን እዚሁ ቤተክርስቲያን ላይ ያንጸባረቀ ነው። በተለይ በአንድም በሌላ ሶሻል ሚዲያ ላይ ይፈምሳሉ። ከዛ ገንዘብ ለማሰባሰብ ሲባል እከሌ ብዙ ፎሎወር አለውና ተብሎ በገጠር ያለችው ቤተክርስቲያን ገንዘቡን ስለምትፈልግ ያን ሰው ይመጣና ወደ ምረት ይሰጠዋል። እሱ እንዳለው ጥሩ አንደበት ሊኖር ይገባል ለመደመጥ። ኧረ ተው ባካችሁ፣ ኧረ ተው እናንተ የገንዘብ ማሰባሰብ ሳትጀምሩ የሰበሰቡ ቅድም የለቀኩት ቪዲዮ ላይ እዩት አሉ። ገንዘብን ለቤተክርስቲያንም ለቤተክርስቲያን ልጆችም ለቤተክርስቲያን አባቶችም ለሰባዊ እንኳን ለኢትዮጵያዊ ሰባዊነት ተሰምቶ የሰበሰቡ አሉ። እንደው ምሳሌ ብያቸዋለሁ። እነ ኮሜዲያን እሸቱ ስንት ነገር ሰብስበዋል ለቤተክርስቲያን። ከዛም አልፎ በእምነት ለማይመስሎቸውም ሰብስበዋል። እነ ሰይፉ ለዶክተር ቢኒያም እንትን ኦርጋናይዜሽን ሰብስበዋል። አንድ ወር ሙሉ እንቅልፍ አጥተው ምን ሊባሉ ነው እነሱ? እነ ዘመርኩን መምህር ዘመርኩን ስንት ነገር ሰብስበዋል። ስንት ቤተክርስቲያን አንጸዋል። ስማቸውን የማንጠራቸው እልፍ አሉ እኮ ቤተክርስቲያን የሚሰበስ አሁንም ስማቸው የማይሰማ ድምጻቸው የማይሰማ እንዳላችሁት ኦፖርቹኒቲ በማግኘት ሶሻል ሚዲያ ላይ ጊዜውን በመጠቀም በቃ አድማጭ አገኘን ተብሎ ይሄ ሁሉ ትርምስ። አረ ተስተካከሉ። አረ ኦርቶዶክሳዊ አይደለም አላችሁ። ቲክቶከሮች እኮ ደግሞ እኔም ራሴ የምኮራባችሁ እንደ አንድ ታናሽ ወንድማችሁ የምኮራባችሁ ቁጭ ብዬ የምሰማችሁ ወንድሞች አላችሁ እኮ የምታስተምሩ ለቤተክርስቲያን የጀርባ አጥንት የምትሆኑ እንደው ከዚህ ብሔር እንኳን የማትባሉ ለቤተክርስቲያን ቆማችሁ ከመናፍቃን ጋር የምትከራከሩ የምናከብራችሁ። ግን እንደዚህ ደግሞ ሰዎች መስመር ሲስቱ ደግሞ ማስተካከል ደግሞ የእናንተ ነው። በተለይ ደግሞ በዚህ አሁን በተባለው አጀንዳ በሆነው ይሄ ገንዘብ የማሰባሰብ ጉዳይ ላይ ጥያቄ ተነስቷል። እባካችሁ እሱን ነገር አጽኑት፣ ተዉት። አይደለም ህብረተሰቡ ጥያቄ እስካነሳ ድረስ አድባራቱ ጥያቄ እስካነሳ ድረስ የትም ይነሳ አጽድቶ ይሄ ነገር እኛ አይመለከተንም ይሄን ነገር አይደለም ብሎ ወደ አገልግሎት መቀጠል። አንዳንዴ እኮ ሰይጣንም ሊፈትን ይችላል እኮ። ስለዚህ መልሱ ክርስቲያናዊ በሆነ ጨዋነት ነው መመለስ እንጂ ልክ እንደዚህ እንደተመስገን ግን መደንፋቱ ምንድነው መብቴው? እኔ ተመስገን ግልጽ ነው ለኔ ባይሆን ደስ ይለኛል። ለኔ ግን እሱን የመሰሉ ሰዎች ከመንግስት ካድሬ ይሄንን ነገር አጀንዳ አድርጋችሁ ይሄን ነገር እንዳታደርጉ፣ ይሄንን ብታደርጉ ግን ይሄን ታገኛላችሁ፣ ይሄንን ነገር ብታደርጉ ግን ይሄን ታጣላችሁ የሚል ነገር ይዞ ውስጡ ያዘውና ልክ ይሄ ነገር ሲመጣ ዘረገፈው። አንዳንዱ እኮ ብልጥ ነው ደግሞ ቀስ ብሎ ሳይታወቅበት ውስጥ ለውስጥ ይሰራል። ያንዳንዱ ደግሞ ልክ እንደተመስገን ደግሞ አዳልጦት እህታችን እንዳለችው ስንቱን ቀበጣጠር ካለችው አልቻለውማ። የተሰጠው አንዳንዴ ቃላቱ ራሱ የቤተክርስቲያን እኮ አይደለም የካድሬ ቃላት ነው። ኮሮጆ ምርጫ ምናምን ምንድነው ይሄ ሁሉ መዘባረቅ? የካድሬ ቋንቋ። ስለዚህ ይሄንን ቪዲዮ ያያችሁት ላኩለትና ንስሐ ይግባበት። ይሄንን ነው የምመክረው። እኔ አሁንም ወንድሜ ነው እንደ አንድ የቤተክርስቲያን ልጅነት በክርስቶስ አካል የሆንን። ስለዚህ ንስሐ መግባት። ነገ ማናችንም እናጠፋለን። ጥፋት የሰው ልጅ ባህሪው ነው። ነገር ግን ከጥፋት መመለስ ነው ትልቁ በላይ በንስሐ መታጠብ ነውና ይሄን ልጅ ምከሩት ወንድሞች። በተለይ እንዳልኳችሁ ግን የዚህ የገንዘብ መዋጮን የሚባለውን ነገር ግን እንደው ግልጽ አድርጋችሁ ከአሜት ወጣችሁ እንደው እግዚአብሔር የሚወደውን አገልግሎት ለማድረግ ሞክሩ። ባታደርጉትም ንጽህናችሁን ወደ ላይ ከፍ አድርጉት።
ነው መልእክቴ። ስለነበረን ጊዜ በሙሉ የልዑል አምላካችን ስም የተመሰገነ ይሁን። እንግዲህ ከወደዳችሁት ይህንን ቪዲዮ ላይክ በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ሼርን እያደረጋችሁ ለቤተሰቦቻችሁ እንድትልኩልኝ ጠይቃችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይቆየን። መልካም ጊዜ ይሆንላችሁ።